ልብሶቹን በጥንቃቄ ወደ ኋላ ገፋ አድርጋ ተቀመጠች። ጌጦቹን አልጋው ላይ አኑሪያቸው ብለው በቀኝ እጃቸው አልጋውን መታ አደረጉት። ልብሶቹን ደግሞ መንጠቆቹ ላይ ስቀያቸው አሏት። ግድግዳ ላይ የተተከሉትን ከቀንድ የተሰሩ የልብስ መስቀያዎች በእጃቸው እየጠቆሟት ጌጦቹን አልጋው ላይ ትታሄዳ ልብሶቹን አንድ ባንድ ተቀለቻቸውና ጫማዎቹን መሬት ላይ አስቀምጣ ተመልሳ አልጋው ጫፍ ተቀመጠች። ምን እያልሽኝ ነበር? አው ስለዚህ ስታወሪ ሰምቼሽማላ ያልሹ አሉና ፊት በታቂ ኖሮ ምን ይጠቅምሽ ኖሯል? የጀመርሁትን ልጨርስልሽ። ጃን ሆይ እንዳልኩሽ በንጉስ ዩስጦስ ጊዜ ወይኔ አምባ ሲያመልጡ እኚሁ ዩስጦስ መልሰው አሰሯቸው። ያለቤታቸው ገብተው ዩስጦስ ማለት ልደታ ማርያምን እዚሁ ጎንደር የተከሉት የአጤ ቴዎፍሎስ እንደራሴ ነበሩ እንጂ የነጋሴ ዘርም የላቸው። ኋላ ጃን ሆይ ደግሞ ሲነግሱ ወህኒ አምባ ያሉ የነጋሴ ዝርያዎች ሁሉ የገዛ ወንድሞቻቸው ሳይቀሩ ተንጫጩ። ምን ይሁን ብለው ይነክሰውን እኛ እንመርጣለን፣ በካፋ ኃይለኛና ጨካኝ ነው ብለው። ያው አልቀረም መሲህ ሰገድ የተባለው ንጉሱ ይነክሳሉ ሚል ትንግርትም ነበር። ጃን ሆይ ወህኒ ሳሉ በሳቸው ልክ ጧሚና ጠሎተኛ አልነበረም ነው የሚሉ። ምጥዋትም መስደድ ያዘወትሩ መጣፍቱንም ያገላብጡ ነበር። ቅኔ አዋቂም ናቸው። ከዛው እናታቸው አገር ዲማ ነው ቅኔን የተማሩ። ደሞ ምን የመሰለ ታንኳን ማሰርተዋል እኮ። ግብጦች ናቸው እኮ የሰሩላቸው። ሀጣናን ያለ ድንገት ደንገጥሮቹ ሲገቡ ዝም አለው። ሴቶቹ ወለተ ጊዮርጊስን አልብሰው አስጊጠውና እላያ ላይ ሽቶ አርከፍክፈው ግብር መታደሚያ ሰዓት ሲደርስ እንደሚመለሱና ግብር እንደ ንጉሠ ነገሥቱ ፍላጎትና እንደ ሁኔታው የተለያየ አዳራሽ ውስጥ እንደሚደረግና ለዛሬ ግን ባለ 2 ደርቡ ወርቅ ሰቀላ ምድር ቤት አዳራሽ ውስጥ እንደሚሆን ነግረዋቸው ወጡ። ሰባት ምን ተዋብያታለሁ። ወርቅ ሰቀላ ጥቁር እንግዳ ለመቀበል ዝግጁ ሆኗል። የልፍኛ አስከልካዩ በስሩ ያሉትን እንደየደረጃው ነጠላ ያደገደጉትን ወይም ካባ የደረቡትን 4ቱን ጭፍሮቹን አሰማርቷል። ጠርዙ ባለ ወርቅ ቅብ የሆነው የንጉሠ ነገሥቱ መንበረ መንግስት የለበሰው የፋርስ ባለቀይ ባለሰማያዊና ባለነጭ ምንጣፍ በትክክል መነጠፉን ከጎኑ ያለው ጠርዙ የወርቅ ቅብ የሆነው ድንክ አልጋ ዝግጁ መሆኑንና ካልጋዎቹ ስር የተነጠፈው ቀይ የፉርስ ስጋጃ ላይ የሐር ምንጣፉ በትክክል መነጠፉን አረጋግጧል። ከንጉሱ መንበር በስተጀርባ ያለውን ግድግዳ በቀይና በልዩ ልዩ ቀለማት ያጌጠ ከቱርክ የመጣ ምንጣፍ ሸፍኖታል። ድንክ አልጋዎቹ የተቀመጡበትን አካባቢ ከሐር የተሰራ ነጭ አጎበር ከላይ ከልሎታል። አናቱ ላይ የዘውድ ቅርጽ ያለው ጉልላት ተቀምጦለታል። ንጉሠ ነገሥቱ ሆኑ አብረዋቸው የሚቀመጡት እንግዶች እስኪገቡ አጎበሩ በግራና በቀኝ ያሉ እንጨቶች ላይ በቀጭን ሐር ሻሽ ታስሯል። ሲያስፈልግ የሚጋርዱትና የሚገልጡት 2 የቤተ መንግስት ባለሟሎች አድግድገው ግራና ቀኙን ቆመዋል። በአዳራሹ ግራና ቀኝ ያሉ መስኮቶች የሐር መጋረጃ ተጋርዶባቸዋል። ከንጉሠ ነገሥቱ በስተግራ መጋረጃ ውስጥ የሚመገቡት መሳፍንቱ ራሶቹና የቤተ መንግስቱን መማክርት የሚይዙት የቤተ መንግስቱ ዋነኛ አባላት የሆኑት አቃቢ ሰዓቱ፣ ጸሐፌ ትእዛዙ፣ አፈ ንጉሱ፣ አዛዦቹ ወይም ሕግ አዋቂዎቹና ፈራጅ ሊቃውንቱ፣ የቤተ ክህነት አባላቱ፣ አቡኑ፣ እጨጌው፣ ሊቀ ካህናቱ እንዲሁም የየግዛቶቹ አስተዳዳሪ መኳንንት፣ የጦር አበጋዞቹና ሊጋባው እንደ ቅደም ተከተላቸው ተርታውን መቀመጫዎች ተዘጋጅተውላቸው ግቡ እስኪባሉ ድረስ ሌላ ክፍል ውስጥ መከዳ ላይ ተቀምጠው ሲጠብቁ ቆይተው ገብተው ተቀምጠዋል። እግራቸው ስር እንደየማረጋቸው ብርሌዎችና ዋንጫዎች ተደርድረውላቸዋል። ከንጉሠ ነገሥቱ በስተቀኝ የሚቀመጡት ቢትወደዱ፣
ብላቴን ጌታው፣ ፊታውራሪዎቹ፣ ከንቲባው፣ ካባ መልበስ የተፈቀደላቸው መኳንንት በፈርጥና በልዩ ልዩ ጌጦች የተዋበውን ካባቸውን ደርበው ወገባቸው ላይ ከሐር የተሸመነ መቀነት ታጥቀው ቆዳ ጫማ ተጫምተው ጎምላይ፣ ከብለል፣ ጀነን፣ ቀብረር፣ ድክ እያሉ ወይዛዝርት ቁንን ኮራ ያሉና አረማመዳቸውን እየመጠኑ መደዳውን እንደየማረጋቸው በተሰናዱት መናብርት ላይ ገብተው ተሰትረዋል። እግራቸው ስር እንደየክብራቸው ላረቄ ዋንጫ ለጠጅ ብርሌ ተቀምጦላቸዋል። ቀኛዝማች፣ ግራዝማች፣ ባላምባራስና ባሻ ያሉት በማዕረግ ዝቅ ያሉት ደግሞ እንደየደረጃቸው የተዘጋጀላቸው መቀመጫ ላይ ቦታቸውን ከያዙ በኋላ ሊቃውንትና ካህናት ገብተው እንደየክብራቸው ተሰይመዋል። በመጨረሻም የውጭ አጋፋሪው አዳራሹ መሃል ቆሞ ከበር ላይ የላካቸው እንግዶች እንደየክብራቸውና ማዕረጋቸው መቀመጣቸውንና መግባት የሌለበት እንግዳ አለመግባቱን ለማረጋገጥ አይኑን ከወዲያ ወዲህ አዘዋወረ። ሁሉ ትክክል ሲመስለው የመኳንንቱ መጠጫ ዋንጫዎች እንደዚሁ እንደየማረጋቸው መቅረባቸውንና ስህተት አለመኖሩን ዞር ብለው ተመለከተ። ሁሉ ባግባቡ ነው። ለማዕረጉ የማይመጥነው ቦታ ላይ በስተት እንዲቀመጥ የተደረገ ወይንም ለማዕረጉ የሚገባ ዋንጫ ያልቀረበለት መኮንን ማኩረፍ ብቻ ሳይሆን ከንጉሠ ነገሥቱ ጋር ሊጋጭ የሚችልበት ጉዳይ በመሆኑ የእልፍኝ አስከልካዩ ልዩ ጥንቃቄን ያደርጋል። ዝቅተኛ ማዕረግ በማዕረግ ያለው መኮንን ለክብሩ የማይገባ ገበታ ላይ በስተት ከፍ ብሎ እንዲቀመጥ ከተደረገ ማዕረግ በማዕረግ የሚበልጡት መኳንንት ክብሬ የተነካ ብለው አካኪ ዘራፍ በማለታቸው እልፍኝ አስከልካዩ ሁሉም በደንቡ መሰረት መደረጉን ማረጋገጥ አለበት። ማንኛውም አይነት ግድፈት ሆነ ተብሎ የተደረገ ሊመስል ስለሚችል መኳንንቱን ቂም ማስያዝና ማስኮረፍ ብቻ ሳይሆን የፖለቲካ አሰላለፍንና የኃይል ሚዛንን የሚያዛባ ከንጉሠ ነገሥቱ ጋር የሚያጋጭና እሳቸውንም ቢሆን የሚያስቆጣ በመሆኑ በቀላሉ የሚወሰድ ጉዳይ አይሆንም። ከዛም አልፎ እልፍኝ አስከልካዩ እሱንም ሆነ ጭፍሮቹን የሚያስቀጣ ብሎም ከስራ የሚያስባርር ጉዳይ ስለሚሆን ከፍተኛ ጥንቃቄ ወስዷል። ንጉሠ ነገሥቱ ማዕድ እንደቀረበ ተነግሯቸዋል። እንግዶቹ ከተቀመጡበት ተነስተው በንቃት ይጠባበቃሉ። አጼ በካፋ በወርቅና የተለያየ ቀለም ባሏቸው ልዩ ልዩ የከበሩ ድንጋዮች ያጌጠውን ዘውዳቸውን በሐር ሻሽ የተሸፈነ ሹሩባቸው ላይ ጭነው ፊታቸው ከዓይናቸው በስተቀር በሐር ጨርቅ ተሸፍኖ ከወርቅ የተሰራ በትረ መንግስታቸውን በቀኝ እጃቸው ጨብጠው ጠርዙ በሐር ክር የተጠለፈ ነጭ ተነፋነፍ ሱሪያቸው ላይ ነጠላ አጣፍተው በነጠላው ላይ በወርቅና በልዩ ልዩ ጌጦች ያሸበረቀውን ካባቸውን ደርበው አንገታቸው ላይ ወፍራም የወርቅ ሐብል ከትልቅ የወርቅ መስቀል ጋር አድርገው ከቆዳ የተሰራ ጫማ ተጫምተውና ንጉሣዊ ግርማ ተጎናጽፈውና ታጅበው ሲገቡ እንግዶቹ ለጥ ብለው እጅ ነሷቸው። በተመጠነ እርምጃ እየተራመዱ መንበረ መንግስታቸው ላይ ሲቀመጡ መሳፍንቱና ራስ አጃቢዎቻቸው ቦታቸውን ያዙ። እሳቸው ግን ትንፋሻቸውን ውጠው ዓይናቸውን የአዳራሹ መግቢያ ላይ ተክለው የሚጠባበቁት የወለተ ጊዮርጊስን መምጣት ነው። የመምጣቷ ዜና በመላ ጎንደር አስተጋብቶ ኖሮ እንግዶቹም ዓይናቸውን አዳራሹ መግቢያ ላይ ሰክተው ሲጠባበቁ ወለተ ጊዮርጊስ ብቅ ስትል የአጼ በካፋ ዓይን ሲርገበገብ አዳራሹ በሁካታ ተናወጠ። ህቋራ ነው አሉ ይወጣች። በተክልዬ ህቋራ ስንት አጥንተ ጥሩ የጎንደር ወይዛዝርት እያሉ የአጤ ሚናስ ነገር ናት አሉ። ደመግቡ ናት። አብረዋት ያሉትም ሚተዋ ወይዘሮ ኢሉያና ናቸው። ጫጫታው ጋባልል በማለቱ እልፍኝ አስከልካዩ አዳራሽ ውስጥ ጸጥታ የማስከበር ኃላፊነት አለበትና ዓይኑን ከወዲያ ወዲህ ሲያማትር አዳራሹ በአንድ ጊዜ ረጭ አለ። ወለተ ጊዮርጊስ ያንን ያህል ሕዝብ አንድ ቦታ ተሰብስቦ አይታ ባለማውቋ ተደናገጠች። ልቧ ድቅ ድቅ ሲልባት እጆቿ ላብ ሲያርሳቸው ጉንጮቿ በጥፊ እንደተመቱ ሲግሉ እግሮቿ ተሳሰሩ። እንደምንም አንገቷን ሰበር ደረቷን ቀና አድርጋ ወደ ንጉሠ ነገሥቱ አመራች። እንግዶቹ ትንግርት ያዩ ያህል ቀልባቸው እሷ ላይ ሲያድር
አያቷ እንዳሉት ወይዛዝርቱ አይናቸው ደፈረሰ። እሷ ይህን ሁሉ ማስተዋያ ልብም ጊዜም የላት። ማድረግ ያለባት ሰዓቱና ሁኔታው የሚጠይቀውን ብቻ በመሆኑ ቀጥ ብላ ሄዳ ወገቧ የሚሰበር እስኪመስል አጎንብሳ ንጉሠ ነገሥቱን እጅ ነሳች። እግራቸውን ልትስም ስታጎነብስ አገጯን በእጃቸው ቀና አደረጉት። በአድናቆትና በደስታ ብዛት እጃቸው ተንቀጠቀጠ። እንደምንም ብለው እንከንም የለሽ አሏት። መቀጠል ፈልገው ግን ቃል አጠራቸው። ብርታታቸውን አከማቹና ምን ታነው ህብ አሉ። በግዕዝ ምን እንስጥ፣ መልከ መልካም ቆንጆ ናት እንደማለት። በመጨረሻም ምን ትዋብያታለሁ ብለው በቀኛቸው ያለው ድንክ አልጋ ላይ እንድትቀመጥ አደረጓት። እሷን ተከትለው የገቡት አያቷ በካፋን ለጥ ብለው እጅ ነስተው በእልፍኝ አስከልካዩ መሪነት ከንጉሳውያን ቤተሰቦች ጋር የተዘጋጀላቸው ቦታ ሄደው ተቀመጡ። ወዲያው ሙሉ ቤት አዛዡ እንጀራ አሳላፊውንና እንጀራ የያዙ ተከታዮቹን በወጥ ቤቱ መሪነት ሰታቴ ተሸክመው ወገባቸው እየተንቀጠቀጠ የሚራመዱትን ሴቶችና ወንዶች፣ ወጥ ቤቶቹንና ወጥ ጨላፊዎቹን፣ የጠጅ መልከኛው የጠጅ ገንቦ ብርሌዎችና ዋንጫዎችን የያዙ ጠጅ ቀጆቹን፣ ጠላና አረቄ ቤቶቹ ጠላና አረቄ ቀጆቹን፣ ግምጃ ቀሚስ ያጠለቀው ስጋ ቤት ስጋ ተሸክመው የተሳሉ ቢላዎች ያቀፉትንና አዋዜና ድቁስ የያዙትን ተከታዮቹን እየመራ ሲገቡ እንግዶቹ ተነስተው ቆሙ። እልፍኛ አስከልካዩ ገበታ እንዲወርድ ትእዛዝ አስተላለፈ። ያደገደጉ የእልፍኛ አስከልካዩ ጭፍሮች ንጉሠ ነገሥቱ የተቀመጡበትን አካባቢ በነጩ መጋረጃ ጋረዱት። ባለ 3 ጭፍራው የአስታጣቢ ሹም አሸርጦ ንጉሠ ነገሥቱ ላይ ውሃ እንዳይፈናጠቅ ክንዱ ላይ አንጠልጥሎት የነበረውን ያማረ የእጅ መጥረጊያ ጨርቅ ጭናቸው ላይ ያስቀምጠላቸው። ለብ ያለ ውሃ በወርቅ ቅብ ማንቆርቆሪያ አድርጎ የወርቅ ቅብ ሳህን ላይ ሊያስታጥባቸው በርከክ ሲል መሳፍንቱ፣ መኳንንቱና ሌሎች እንግዶች እንደቆሙ ፊታቸውን ወደ ውጭ አዙረው በኩታቸው ሸፈኑት። አጼ በካፋ እጃቸውን ከታጠቡ በኋላ አስታጣቢው ትከሻው ላይ ጣል ያደረገውን እጅ መጥረቂያ ሰጣቸው። እጃቸውን አድርቀው መልሰው ሲሰጡት ተቀብሎ ከቀኛቸው የተቀመጠችውን ወለተ ጊዮርጊስን በርከክ ብሎ አስታጠባት። ያደገደገ አጋፋሪ በግርዶሽ ተከልሎ በቀኝ እጁ የተከበረውን የንጉሠ ነገሥቱን የወርቅ ዋንጫ በግራ እጁ ፍንጃል ይዞ በሕዝቡ መሃል ሰንጥቆ ንጉሠ ነገሥቱ ዘንድ ሲደርስ ግራ መዳፉ ላይ ወይን ጠጅ ጠብ አድርጎ ቀመሰና ዋንጫቸውን ሞላላቸው። ዋንጫውን ከእጁ ላይ ወሰዱ። ሙሉ ቤት አዛዡ የነጠላውን ጫፍ ከትከሻው ላይ አጥፍ አድርጎ ቀደም ሲል በቀማሽ በኩል ያለፈውን ወርቀ ዘቦ ቀሚስ ባጠለቀ መሶብ የተሰናዳውን እንጀራ ይዞ በቆሙት ታዳሚዎች መሃል እንጀራ ይስጣችሁ እያለ አልፏቸው ሄዶ በቀኝና በግራ ረድፎቹ መሃልና ንጉሡ ፊት ለፊት በወርቀ ዘቦ ተሸፍኖ የተቀመጠው የንጉሠ ነገሥቱ መመገቢያ ጠረጴዛ ላይ አኖረው። አይነታቸው ለቁጥር የሚያታክት ዶሮ፣ ቀይ ስጋ፣ ምንቸት አብሽ፣ አይብ፣ አልጫና ዘቦ ተሸፍኖ የተቀመጠው የንጉሠ ነገሥቱ መመገቢያ ጠረጴዛ ላይ አኖረው። አይነታቸው ለቁጥር የሚያታክት ዶሮ፣ ቀይ ስጋ፣ ምንቸት አብሽ፣ አይብ፣ አልጫና ሌሎችም የወጥ አይነቶች የያዙት አነስተኛ ሸክላ ድስቶች ጠረጴዛው ላይ ቀረቡ። አቡነ ክርስቶዶሉ ተነስተው መስቀላቸውን ጨብጠው ቡራኬ ከሰጡ በኋላ ቆመው የነበሩት እንግዶች ተቀመጡ። ያን ጊዜ ያሸረጠ አሳላፊ የንጉሠ ነገሥቱን መሶብ ልብስና ክዳን አንስቶ ከኋላው ለቆመ አስተናጋጅ ሰጠው። ከመሶቡ ጥግ እንጀራ ቆረስ አድርጎ ግራ እጁ ጀርባ ላይ አስቀመጠ። ወጥ አውጪው ከየድስቱ ውስጥ በትንሹ ጨለፍ እያደረገ እንጀራው ላይ ሲያፈስለት አሳላፊው እጁ ከንፈሩን እንዳይነካ ተጠንቅቆ ፊቱን ዞሮ ምግቡን ቀመሰ። ወጥ አውጪው
ከየአይነቱ ወጥ መሶቡ ላይ ሲያደርግ አሳላፊው ንጉሠ ነገሥቱን ማጉረስ ጀመረ። ወለተ ጊዮርጊስም ለመጀመሪያ ጊዜ ከንጉሠ ነገሥት ጋር ማዕድ ተቋደሰች። ንጉሠ ነገሥቱ ወለተ ጊዮርጊስና መጋረጃው ውስጥ መብላት የተፈቀደላቸው እንግዶች በልተው ካበቁ በኋላ መጋረጃው ሲከፈት አስተናጋጆች ከመጋረጃው ውጪ ደረጃቸው ተጠብቆ የተቀመጡትን እንግዶች እንደየክብራቸው እጃቸውን በብር በነሐስ ወይም በብረት ማስታጠቢያ አስታጠቡ። በእንጀራ ቤቱ ስር ያሉት አስተናጋጆች በቀረበው ገበታ ላይ እንጀራ ሲያደርጉ፣ ወጥ ቤቶቹ የተለያየ ወጥ የያዙ ሰተቴዎችን ይዘው እየተንገዳገዱ ሲቀርቡ፣ ወጥ ጨላፊዎች እየጨለፉ የተዘረጋው እንጀራ ላይ አወጡ። እንግዶቹም በጸጥታ መብላት ጀመሩ። ወጥ ቤቶች እንደ ሸማኔ መወርወሪያ ወዲህ ወዲያ እየተዘዋወሩ ባዶዎቹን ሰታቴዎች ይዘው በፍጥነት ሲወጡ፣ ሌሎች ወጥ የያዙ ሰታቴዎችን ይዘው ከመቅጽበት ይመጣሉ። ለንጉሠ ነገሥቱ የመጣ ገጸ በረከትና ደጅ መጥኛ ሙክት፣ ሰንጋ፣ ቅቤና እህል በሙሉ ቤት አዛዡ የበላይ ተቆጣጣሪነት ለድግሱ በመዋሉ የምግቡ አይነት ልክ አልነበረውም። በትልልቅ ድስቶች ጥብስ እየተንቸሰቸሰ ሽታው እያወደ ሲመጣ እንግዶቹ ቀዩን ከጮማ እያማረጡ አዋዜ ወይም ድቁስ ላይ እየተመተሙ በጠጅ ቀይ አለበለዚያም ባረቂ አወራረድ ተቀምጠዋል። ከፊት ለፊታቸው ያለ ጠረጴዛ ላይ ጠጅ በብርሌ ተቀምጧል። በክፍሉ ጥግ ጥግ የቆሙ ረዣዥም መቅረዞች ላይ የተቀመጡ ማሾች ለክፍሉ ልዩ ውበት ሰጥተውታል። አጼ በካፋ ምንትዋብ ስትገባ በፈገግታ ተቀብለዋት ከጎናቸው ያለው ወንበር ላይ እንድትቀመጥ በእጃቸው አሳዩአት። ስትፈራ ስትጀር ተቀመጠች። አይናቸውን ማየት አቃታት። እሳቸው ግን በዚያ ምትሃታዊ ውበቷ ዳግም ተማርከው አይናቸውን ከሷ ላይ ማንሳት ተስኗቸዋል። ወዲያው ግን መርበትበቷን አስተውለው አይዞሽ አይናማ፣ ምንም የሚያስፈራ ነገር የለም እኮ አሏት። እጇን እጃቸው ውስጥ አድርገው አቀርቅራ ዝም አለች። ያረግሽልኝን ሁሉ መቼም አልረሳውም። ከኪዳነ ምሕረት ጋር አስታመሽ አዳንሽኝ የልጅ አዋቂ። ኪዳነ ምሕረት ታክብርሽ። እንዳው ነገሩን ሁሉ ሳጤነው ዚያር እንድንገናኝ ፈልጎ ነው ከናንተ ቤት ታምሜ መምጣቴ። ተጎድቼ ነበር። ኪዳነ ምሕረትና ሩፋኤል እንደ አንቺ ባለች አይናማ ሐሱኝ አሉ። በሰርጋቸው ማግስት ስለሞተችው ሚስታቸው አስበው ምንትዋብ እጇን እያፍተለተለች ዝም ብላ አዳመጠቻቸው። በተናገሩት ነገር ልቧ ተነካ። እኛ እንደዛ በወርቅና በእንቁ ተንቆጥቁጠው ሩቅ ይመስሉ የነበሩት ንጉሠ ነገሥት እንደሷው ሰው መሰሏት። እስቲ ያንንም ይጥም ድምጥሽን አሰሚኝ፣ ተጫወች እስቲ። እናንተ ቤት ሳለው ላነጋግርሽ እየፈለኩ ማን መሆኔ እንዳይታወቅ ብዬ ዝም አልሁ። እኛ ደግ አባትሽ ጋር እንኳ ሳልጫወት ተመለሱ አሏት። የምትለው ጠፋት። በመጨረሻ ቁስቋም ታክብርልኝ፣ ለዚህ ላበቁኝ ለእርሶም እሷው ምላሹን ትስጦ አለቻቸው። እኔም ለዚህ አበቃሻለሁ። ሁለተኛ እንዲህ ስትይ እንዳልሰማሽ። የሚገባሽ ቦታ ነው የመጣሽ። ይሄ ደግሞ ቤትሽ ነው። ቀስ እያልሽ ሁሉን ትማሪያለሽ። የሚቸግርሽ ነገር ሲኖር ሳትፈሪ ንገሪኝ። ደንገጡሮችሽም አሉ። ለእኔም እንግዲህ ከአንቺ ሌላ የሚቀርበኝ የለም አሉና ቀስ ብለው ተነስተው ቀኝ እጇን ይዘው መኝታ ክፍል ውስጥ ይዘዋት ሲገቡ በአጎበር የተሸፈነውን ተደራራቢ የእንጨትና የጠፈር አልጋ ስታይ ልቧ ተንተረከከ። ይሁን እንጂ ልጅነቷ ማክተሙን ብቻ ሳይሆን የዛን ዕለት የጀመረችው ግንኙነት ሕይወቷ የሚጓዝበትን መንገድ ዳግም እንደጠረገ አላስተዋለችም። ስምንት እድል ከሰማይ አይወድቅም። ሰኞ ጠዋት ጥላይና አብርሃ አለቃ ሄኖክ ቤት ሲደርሱ ባለቤትየዋ ወጥታ ተቀበለቻቸው። ውስጥ ሲገቡ ሰባዎቹ መጀመሪያ ያሉ የግርማቸው የብልህነታቸውና የደግነታቸው ድባብ የሚያስተጋባ አዛውንት መደብ ላይ ተቀምጠው
ብራና ላይ የተጻፈ ጸሎት ያነባሉ። የጥምጣማቸውን ጣት አካባቢውን ደማቅ አድርጎታል። የጀመሩትን እስኪጨርሱ ነው፣ አረፍ በሉ አለቻቸው ባለቤቲቱ። ከአለቃ ሄኖክ ፊት ለፊት ያለ አጎዛ ጣል የተደረገበት መደብ በእጇ እያሳየቻቸው፣ ጥላዬ አለቃ ሄኖክን በፈገግታ ከላይ እስከታች ተመለከታቸው። ቀልቡ ወደዳቸው። ከእሳቸው ዘንድ ጉዳዩ እንደሚቀናለት አንዳች ነገር ነገረው። ከእሳቸው ሌላ ማንም ባያስተምረው ፈለገ። ቤቱን ሲቃኝ ጥግ ላይ ካለው የጠፍር አልጋ በስተቀር እምብዛም ዕቃ አይታይበትም። ከአልጋው ግርጌ የቀለም ቀንዶች፣ የቀርከሃ ስንጥሮች፣ ብራናና በእራፊ ጨርቅ የተጠቀለሉ ዱቄት መሳይ ነገሮች ተቀምጠዋል። ይህንን እየተመለከተ ሳለ አለቃ ሄኖክ አድራችሁ ነው ልጆች ሲሏቸው ከአብርሃ እኩል ብድግ ብሎ ለሰላምታቸው የአክብሮት አጸፋ መለሰ። ምን ፈልጋችሁ ነው በሚል አይነት ሲያዩዋቸው አብርሃ እሱ ቋራኔ ዘለቀ ስዕል መማር ፈልጋለሁ ቢለኝ እርሶ ዘንድ ይዞ መጣው አላቸው። መልካም፣ ስዕል ለመሳል ቅኔ መማር አለብህ፣ ሞካክረሃል? ወፍታ ጊዮርጊስ የኔታ አምሳሉ ዘንድ ስላሴ አድርሽ ወዲህ መጣው። ስዕል ስለታውቃለህ አሉት። ትክ ብለው እያዩት ዞር አሉና ምድጃ ላይ ድስት ጥዳ የነበረችውን ባለቤታቸውን ወርቄ እስቲ የሚቀመስታል፣ ለዛሬ እንግዶቻችን ናቸው እኚህ ተማሪዎች አሏት። ጥላዬ ለጠየቁት ጥያቄ አዎም የለም አልሳልኩም ማለት ፈለገና መነታ። አይናቸው እሱ ላይ ተተክሎ ሲቀር ጥቂት ሞካክር ያለው ግና ብራና ላይም አድወል አላቸው። ዛዲያ ምን ላይ ሳልክ ሊናገር ፈልጎ አፈረ። እሳቸው መልስ ፈልገው ተጠባበቁ። ያን ችምችም ያለና ወተት የመሰለ ጥርሱን ብልጭ አደረገና ግድግዳ ላይ አላቸው። ግድግዳ ላይ እኮ ማንም ተነስቶ አይሰልም። እንጀራ በድቁስና ጠላ ይዛ የመጣችው ወርቄ ከት ብላ ሳቀች። ያን ጊዜ ሁሉም አለቃ ሄኖክ ጭምር ሳቁ። ጥላዬ ወርቄ ጠላውን መጀመሪያ ለአለቃ ሄኖክ ከዚያም ለሱና ለአብርሃ ቀርታ እስክታስቀምጥ ጠበቀና ከቤታችን ግድግዳ ላይ ነው በእናቴ ወንፊት አመድ እየነፋው በውሃ ለቁጭ ሳበቃ ከቤታችን ጀርባ ግድግዳ ላይ በእናቴ አክርማ ስላለሁ አባቴ ሲያዩት ይቆጣሉ፣ ግድግዳውን መልሰው ወጭቃ ያስመርጉታል አለ። ወርቄ እንደገና ከት ብላ ሳቀች። ሁሉም አብረው አሳቁ። ጥቂት ቆይታ በድቁስ ከቀረበው እንጀራ ላይ ግማሹን ተቃምሰው መተዋቸውን ተመልክታ ለጠላው ማጣጫ በአነስተኛ ጮጮ ላይ ቆሎ ይዛ መጣች። አለቃን አዘግናቸው እና ጥላዬን እየቆራጠማችሁ ብላ አስቀምጣላቸው ሄደች። አለቃ ሄኖክ ከዘገኑት ቆሎ ላይ ቆንጠር አድርገው አፋቸው አደረጉና ስዕል መሳል ነው ወይስ ግድግዳ ላይ መሳል አባትህን የሚያስቆጣቸው ሲሉ ጠየቁት። ወታደር መሆን አለብህ እያሉኝ ስዕል እንድስል አይፈልጉም። በቅኔውም ቢሆን እንድገፋ አይፈልጉም። እሳቸው እስካሉ ድረስ አገር ያልመለስም ብዬ ጠፍቼ ወዲህ ዘለኩ። አለቃ ሄኖክ ራሳቸውን ነቀነቁ። መሆን የለበትም በሚል አይነት ለአባት መልእክትም ቢሆን ላክባቸው፣ ያዝናሉ። እናትም ቢሆኑ በልቅሶ ይሞታሉ። ብዙዎቻችን ለትምህርት ብለን ጠፍተን ነው ከቤት ምንወጣ፣ ግና ኋላ እንመለሳለን። አባት ለአንተ ሌላ ተመኙ፣ አንተ ደግሞ ሌላ ፈለግ። ክፋት የለውም፣ በአባት ቂም እንዳትይዝ። ለማንኛውም ስዕል መሳል ፈልገህ እዚህ ድረስ መምጣት ለስዕል ያለህን ፍቅር ያሳያል። እኔም እንዲህ ያለውን ተማሪ ነው የምወድ። በአባቴ ቂም አልይዝም። ለጊዜው ስዕል አላሰራ ቢሉኝ ተቀየምኩኝ። የነታ ታዛዥ ሆነኝ፣ ሲያመቸኝ ሄጄ አያቸዋለሁ አለና ተነስቶች ነሳ። እንግዲህ አሉት አለቃ ሄኖክ፣ ስዕል ስትስል ሄድ ጀምሮ ወዴት እንደምትሄድ ማወቅ አለብህ። መጀመሪያ እጅህን ታፍታታለህ። ከዚያ በኋላ ዓለማውያንን፣ ቄሱን፣ መነኩሴውን የመሳሰሉትን ትስላለህ። ቀጥለ ጻድቃንን፣ ከዚያ ሰማዕታትን ትስላለህ።
እነዚህ በግብራቸው ቢለያዩም ለባስያነ ሥጋ ወይንም ሰዎች ናቸው። እነዚህን ከሳልክ በኋላ መላእክትን ትስላለህ። ከዚያም የፍጡራን ሁሉ ፈጣሪ የሆነውንና ለዚች ዓለም ቤዛ ሆኖ የመጣውን የጌታችንን የኢየሱስ ክርስቶስን ውልደት፣ ስነ ስቅለትና ጌታችንን የወለደችልንን ድንግል ማርያምን ስለ ማርያምን ትስላለህ። እመቤታችን ንጹሕ ናት፣ ለመላእክት የቀረበች ናት። ከፍታዋም የጌታችን ማደሪያ ማደረ መለኮት መሆኗ ነው። ሌላውን ስትደርስበት ትማራለህ። አሁን እጅህን ለማፍታታት በጥቁር ቀለም እኩያኖቹን እባብ፣ ቁራና ሳጥናኤል የመሳሰሉትን በመሳል ትጀምራለህ። ሳጥናኤልን በጥቁር ቀለም አለ ጥላይ ከተቀመጠበት ተነስቶ። አዎ፣ ምን ነው አሉት ሊል የፈለገውን ጠርጥረው። ትናንት ከደብረ ብርሃን ሥላሴ ግቢ ውስጥ አንድ መነኩሴ ጋር ስንጨዋወት ስዕል መማር ፈልጌ ከቋራ እንደመጣሁ ነግሬያቸው በወሬ ጥቁር ስለምን የሳጥናኤል መገለጫ እንደሚሆን አይገባኝም አሉኝ። አንደኛ ሳጥናኤልም ቢሆን መልአክ ነበረ። መላእክት ደግሞ ፍጥረታቸው ከብርሃንና ከነፋስ ነው። ብርሃን ነጭ ነው፣ ነፋስ ደግሞ ቀለም የለውም። እሱም ቢሆን ብርሃን ተሸካሚ ነበር። በዚህ ላይ ደግሞ ጌታችን ኢየሱስ ክርስቶስ ከጥቁር ተወልጄ ከጥቁር 12ቱን ሐዋርያት አመጣለሁ ብሏል እና ጥቁር ስለምን የካህዲያን የርኩሳን መገለጫ ይሆናል ሲሉ ነበር። አለቃ ሄኖክ ፈገግ አለው። እንደሱም ይሏሉ። አየህ፣ ከጎንደር ነገሥታት ዘመን ጀምሮ በርካታ ጥያቄዎች ተነስተዋል፣ ክርክሮችም ተደርገዋል። ከእነዚህ መሃል አንዱ ይሄ ነው። ለማንኛውም አሁን አንተ ስዕል ልትማር ነው የመጣኸውና እኔ ደግሞ ማስተምር የተማርሁትን ነው። ደሞስ ንፋስ ቀለም የለውም ያለ ማን ነው? እስመ ነፋስ ጸሊም ባሕርያሁ ይል የለምን? የንፋስ መልኩ ጥቁር ነው ማለትም አይዶል? ኦሮን የብሳቸው ሲሉ ብሰማ ነው ምኑን አውቄ አለና ከተቀመጠበት ተነስቶ ጥሩ ሰዓሊ ለመሆን ስንት ዓመት ይፈጃል ሲል ጠየቃቸው። የሰነፍ ተማሪ ጥያቄ ነው ይህ። ለመጨረስ የሚቸኩል ተማሪ ጥበብ አይዝም። ጥበብ ትዕግስትን ትሻለች፣ በቀጠሮማ ከቶም አትገኝ። ለማንኛውም ለዛሬ በእንግድነትህና ከቋራ እዚህ ድረስ በመዝለቅህ እነግርሃለሁ። የስዕል ጥበብ እንደ ተማሪው ትጋት ነው የሚያዝ። ይልቁንም ወደ ቅኔ ሳይቀርብ አይቀርም ምሳሌው። ቅኔ ማለቂያ የለውም። እንዲያው መምህሩ ተማሪውን አሁንስ ይበቃዎታል፣ ከኔ ያለውን ምስጢር ወስደዋል፣ ይሄዱና ያስተምሩ ብሎ መርቆ ይሰደዋል እንጂ ተማሪው አልጠገብኩም ካለ ይቆያል። አለዚያም ሌላ መምህር ዘንድ ሄዶ ይገባል። እንደገና አስተምራለሁ ካለም ወንበሩን ዘርግቶ በያዘው ጥበብ ያንኑ እያስፋፋ ያስተምራል። ስዕል ክፍልህ ተሆነና ተግተህም ከያዝከው ዋና ጥበቡን ተሎ ትይዛለህ። ትኩር ብለው አዩት። ወደ አብርሃም ዘወር ብለው መልሰው ዓይናቸውን ጥላይ ላይ ያሳረፉ። አስቀድመህ እጅህን እያፍታታ ንድፍ ትማራለህ። ቅዱሳት መጻሕፍትን ማንበብም ዋናው ትምህርት ነው። ቅኔ ብቻ ሳይሆን ታሪክና አምደ ምስጢር ማወቅ ይገባል። የብሉይና የአዲስ ታሪኮች እንደ ሐረግ የተሳሰሩ ናቸው። የብሉይ ነቢያት ለአዲስ ሐዋርያት አርአያ ይሆናሉ። ስለዚህ ነው መጽሐፍ ቅዱስን ሳያውቁ ስዕል መሳልም አይቻል። ወደ ባለቤታቸው ዘወር ብለው ወርቄ ከጠላው ቅጅላችኋ አሏት። ወርቄ ጠላውን እስክትቀዳ ጠብቀው ስትሄድ አየ ልጅ አሉት። ጥላይን ትኩር ብለው እየተመለከቱት ስዕል መሳል ማለት የአንድን ስዕል ንድፍ ማወቅና ብራና ላይ አሳምሮ መገልበጥ ብቻ አይደለም። ብዙ ማወቅ ያለብህ ነገር አለ። ስለምትስለው ነገር ሚስጥሩን ማወቅ ያስፈልጋል። ከባዱ ነገርም ይኸው ነው። የምትስለውን ስዕል ታሪክ ማወቅም ብቻ ሳይሆን ስዕሉ ቤተ ክርስቲያን ውስጥ የሚሳልበትን ቦታ፣
በግራ ይሁን በቀኝ የሚሳልበትን ቀለም ሁሉ ጠንቅቆ ማወቅ ይገባል። ምትስለውን ስዕል እንደ ተሳዩ ማንነትና ታሪክ የምትመርጠው ቀለም ይለያያል ማለቴ ነው። ጥፈትህ አጣጣልህ እንዴት ነው? የእኔ ታምሳሉ መልካም ነው ይሉኝ ነበር። ማለፊያ አለቃ ጥላይ ማደር የለውም፣ ከደጀ ሰላም ነው የሚያድር አለ አብርሃ ከተቀመጠበት ተነስቶ። ጥሩ ጊዜ መጥተሃል አሉት ጥላይን እያዩ። እኛ ዘንድ ይኖር የነበረ ተማሪ በቅርቡ ትምህርቱን እኔ ዘንድ ጨርሶ ወደ ደብረ ወርቅ ሄዷል። እኔም በአንዳንድ ነገር የሚረዳኝ ሰው ስለምፈልግ በጓሮ አንዲት የተማሪ ጎጆ የምታህል ቤት አለችኝ። እዛ ትቀመጣለህ። የዕለት ጉርስህን አንነሳም። ዛሬም ቢሆን እኛ ዘንድ መተማደር ትችላለህ። ጥላይና አብርሃ ሊሄዱ ሲነሱ ወርቄ ወጡ ደርሷል፣ ሳትበሉም አትከዱም አለቻቸው። ተመልሰው ተቀመጡና ምሳ በልተው አለቃ ሄኖክን እጅ ነስተው ወርቄን አመስግነው ወጡ። ጥላይ ስዕል የመማር ዕድል ማግኘት ብቻ ሳይሆን ጎኑን ማሳረፊያ ቤት ማግኘቱ አስደሰተው። ዕድል ለመጀመሪያ ጊዜ በሱ ጎን የቆመች መሰለው። ሕልሙንና ምኞቱን ሊያጨናግፉበት የሞከሩትን አባቱን ይቅር አላቸው። አባቴ እስካሉ አገር ያልመለስም ያልኩትን ሁሉ ዚያር ይቅር ይበለኝ። እናቴ እርቅ ደም ያድርቅ ትሌለ። አለቃ ሄኖክም ቢሆኑ በአባቴ ቂም እንዳልይዝ መክረውኛል። እኔም ቃል እገባለሁ አባቴ ባሉበት ደህና ይሁኑ። ዚያር ያለቀን ሄጃቸዋለሁ አለ ለራሱ። የኔና የወለቴ ነገር ገና ሳንወለድ ተጥፎ የተቀመጠ ይመስለኝ ነበር። የዚያር ነገር ይገርመኛል። በአንድ እጁ ሰጥቶ በሌላው ይነጥቃል። ወለቴን ለሌላ ሰጥቶ ለእኔ ስዕል ሰጠኝ። ሁለቱንም ቢሰጠኝ ከብዶ ኖሯል ወይስ ዕጣ ፈንታዬ ወለቴ ሳትሆን ስዕል ብቻ ኖሯል? ከዚያር አልጣላም መቼም። ለነገሩ ነው እኔ እንደ ንጉሥ ላኖራት አልችል። ለማንኛውም እሱ ባለቤቱ ያውቃል፣ ምስጋና ይግባው። ጎንደርም ትባረክ፣ ዕድል ተርታዬን አበጃጀችልኝ። እንደኔ ያሉት መጥቶ አይፈሩ።